ኢትዮጵያ ለመገንጠልም ለመጠቅለልም አትመችም። ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት ሶን ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምን እያደረጉ ነው? እነሱ ከውጭ ጋር ምን እያደረጉ ነው? ጠቅላይ ሚኒስትር አብይ አህመድ ህወሓትን የሰላም ስምምነትን በመጣስ ከሰሱ። ጠቅላይ ሚኒስትሩ በፓርላማ ውሏቸው ስለ ህወሓት ያሉት ነገር ወደ እናንተ እናደርሳለን። የሱዳን ጦር አልፋሽር ከተማ በፈጥኖ ደራሽ ኃይሎች መነጠቁ ተሰማ። ፈጥኖ ደራሽ ኃይሉ ንጹሃን ኢላማ እያደረገ መሆኑን ዘግቧል። በጃማይካ የተነሳው ከባድ ሃሪኬን ሚሊሳ የተባለ ማዕበል የክፍለ ዘመኑ አስፈሪ ማዕበል ሆኖ ተመዝግቧል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልኝ ውድ ቻናላችን ተከታታዮች፣ በዛሬው ወቅታችን አዳዲስ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉን በአክብሮት ጋበዝን። ጠቅላይ ሚኒስትር አብይ አህመድ ህወሓትን የሰላም ስምምነትን በመጣስ ከሰሱ። ጠቅላይ ሚኒስትር አብይ አህመድ ህወሓት የፕሪቶሪያ የሰላም ስምምነት ባለማክበር እንዲሁም ከፌደራል የሚላክ በጀት ለልማት ስራዎች ከመዋል ይልቅ ለወታደራዊ እንቅስቃሴዎችን በመዋል ወንጅለዋል። ጠቅላይ ሚኒስትሩ ይህንን ያሉት በህዝብ ተወካዮች ምክር ቤት ስብሰባ በመግኘት በምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ በሰጡ ወቅት ነው። ጠቅላይ ሚኒስትሩ በማብራሪያቸው መንግስታቸው በትግራይ ክልል ውስጥ ተጨማሪ ውጊያ እንደማይፈልግ በመግለጽ የመንግስታቸው ትኩረት አገሪቱ በጋራ በማልማት ላይ መሆኑን አጽንኦት ሰጥተዋል። መንግስትን በኃይል የመጣል ማንኛውም ሙከራ ፈጽሞ እንደማይሳካ የገለጹት ጠቅላይ ሚኒስትር አብይ አያይዘውም በትግራይ ዘላቂ ሰላም ሊመጣ የሚችለው ትጥቅ በመፍታት በሪፎርምና በትብብር ብቻ መሆኑን ገልጸዋል። ጠቅላይ ሚኒስትር አብይ በፌዴራል መንግስት ለትግራይ ክልል የተመደበው በጀት ሙሉ በሙሉ በልማት ላይ ሳይሆን ለወታደራዊ እንቅስቃሴዎች እየዋለ ነው፣ ይህም ትክክል አይደለም ብለዋል። በትግራይ ያሉ አካላት መንግስት የጦርነት ዓላማ እንደሌለው ተገንዝበው ወደ ሰላም ሊመጡ ይገባል ሲሉ አስጠንቅቀዋል። የፌዴራል መንግስት ወደ ትግራይ የሚልከው በጀት ለወታደሮች እየዋለ በመሆኑ ህዝቡን የተጎዳ እንደሆነ ተናግረዋል። ህወሓት ህገ መንግስት አክብሮ ህጋዊ ፓርቲ በመሆን በምርጫ ተወዳድሮ መንግስት መሆን እንደሚጠበቅበት አስገንዝበዋል። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምን እያደረጉ ነው? እነሱ ከውጭ ጋር ምን እያደረጉ ነው? እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን። የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። አላማ የለውም። ትግራይ የሚደረግ ውጊያ አላማ የለውም። አላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም። ትግራይ ግድ የላችሁ ብትዋጉም አታሸንፉ። አይታችሁታል። ጥቅም የለውም። ግን ውጊያ ያስፈልጋል። የኢትዮጵያን መንግስት በኃይል ስቱሌት አይቻልም። አለፈ። ያኔ ተሞከረ፣ አልሆነም፣ አለፈ። ካሁን በኋላ ሰላም ብቻ ነው። እንደ አባይ ሺህ ዓመት ሸለቆ ውስጥ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው እና ትግራይ ውስጥ የውጊያ ዓላማ ፌደራል መንግስት የለውም፣ አንፈልግም። ለምን? ዓላማ የለውም፣ ጥቅም የለውም። የትግራይ ክልል ያሉ ሰዎች ይሄን ተገንዝበው ወደ ሰላም ቢያዘነብሉ ይሻላል ነው። ወደ ውጭ መረጃ ስናልፍ የሱዳን ጦር አልፋሽር ከተማን በፈጥኖ ደራሽ ኃይሎች መነጠቁ ተሰማ። የሱዳን ወታደራዊ አዛዥ ጦር ሰራዊቱ ከመጨረሻው ምዕራባዊ አልፋሽር ከተማ ለቆ መውጣቱንና የፈጣን ድጋፍ ሰጪ ኃይሎች ወይም አርኤስኤፍ ከተማይቱን መቆጣጠር አረጋግጠዋል። ጀነራል አብዱል ፈታህ አልቡርሃን በቴሌቪዥን ቀርበው ባደረጉት ንግግር በሰላማዊ ሰዎች ላይ ስልታዊ ውድመት እና ግድያ ለማስቀረት ሲባል ሰራዊቱ ለቆ እንዲወጣ ማጥቃቸውን ተናግረዋል። የቆሩትን ዜጎችና የተቆሩትን የከተማዋ ነዋሪዎች ከጥቃት ለመጠበቅ ከአካባቢው አመራሮች ጋር ለቀው መውጣትና ወደ ደህና ቦታ እንዲሄዱ ስምምነት ላይ መድረሱን ተናግረዋል። ይህ በእንዲህ እንዳለ ፈጥኖ ደራሽ ኃይሉ አልፋሽር ከተማ ከተቆጣጠረ ከሰዓታት በኋላ ከ2000 በላይ ያልታጠቁ ሰዎች መገደላቸውን ተዘግቧል። ዶይቼ ቬለ የዜና ምንጮችን ጠቅሰው እንደዘገበው በከተማይቱ ጎሳ ላይ ያነጣጠረ ጥቃት በእጅጉ አይለዋል። በቡድኑ በጥይት ተደብድበው ተገድለው ከተባሉ ከ2000 በላይ ሰዎች መካከል
አብዛኞቹ ህፃናትና ሴቶች እንደሆኑም ተዘግበዋል። በሺዎች የሚቆጠሩ ያልታጠቁ ሰዎች የተገደሉት ትናንትና ከትላንት በስቲያ እንደሆኑ የፈረንሳይ ዜና አገልግሎት ዘግቧል። በጃማይካ የተነሳው ከባድ ማዕበል የመሬት መንሸራተት በማስከተል የዜጎችን ህይወት አደጋ ላይ የጣለ ነው። ሃሪኬን ሜሊሳ በሚል የሚታወቀው ማዕበሉ ካቴጎሪ 5 በመባል ተመዝግቧል። ካቴጎሪ 5 ሃሪኬን እጅግ ከባድና የመጨረሻው ማዕበል ሲሆን በሰዓት ከ253 ኪሎ ሜትር በላይ ነፋስ ቀላቅሎ የሚሸማጠጥ ነው። ካቴጎሪ 1 ደግሞ ከ5 በተጻራሪው ዝቅተኛ አቅም ሃሪኬን ሲኖረው የሚመዘገብ ነው ይላሉ ባለሙያዎች። በጃማይካ የመሬት መንሸራተት ጎርፍና እጅግ የበዛ ውድመትም ያስከተለ ነው። ከ1.5 ሚሊዮን በላይ ህዝብ ጫና ውስጥ ገብተዋል። የዓለም ሜትሮሎጂካል ድርጅት የክፍለ ዘመኑ አደገኛ ፈተና በጃማይካ ምድር ሲል ያረጋገጠው ሃሪኬን ሆኗል። የተወደዳችሁ የቻናላችን ተከታታዮች ለዕለቱ ያዝናቸው መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆን በመጋበዝ እንሰናበታችኋለን።